ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ቻናል ነው። የዩቱብ ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሱ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። 20ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቦክሲንግ ዴይ መርሃ ግብሮች ጨዋታዎች ዛሬ ይጀምራሉ። ቀን 9 ሰዓት ተኩል ሲል አስቶን ቪላ በሜዳው ኖቲንግሃምን ያስተናግዳል። በሌላ ጨዋታ ወልቭስ ምሽት 12 ሰዓት ሲል በሜዳው ዌስትሃምን ያስተናግዳል። እንዲሁም በተመሳሳይ ሰዓት ብራይተን ምሽት 12 ሰዓት ሲል በሜዳው በርንሌይን ያስተናግዳል። ምሽት 12 ሰዓት ተኩል ላይ አርሰናል ከሜዳ ውጭ ተጉዞ በርንሞዝን ይገጥማል። የዛሬው ዕለት የቅዳሜ መርሃ ግብሮች እነዚህ ናቸው። የዛሬው ፕሮግራማችንን የምንመለከተው በርንሞዝ ከአርሰናል የሚያደርጉትን ጨዋታ ይሆናል። አርሰናል ባለፈው መርሃ ግብር ላይ አስቶን ቪላን 4-1 በሆነ ሰፊ ውጤት በቀሉን ተወጥቷል። በዚህ ጨዋታ ላይ አርሰናል የካላፊዮሪ እና የሞስኬራ ጉዳት ምክንያት ግልጋሎትን አያገኝም። የዴክላን ራይስ ጉዳት አጠራጣሪ ቢሆንም ግን ከቡድን አጋሮቹ ጋር ተጉዟል። አብርሽ በዛሬው ጨዋታ ምንን ያስመለክትናል? አኒስ እንዴት ነህ? ሰላም ነው። እንዴት ነህ? ሁሉ አማን? አለን እንደምን ዋልክ? አለን። እስቲ በዛሬው ጨዋታ የአርሰናል ጨዋታ እንመለከት ነው የሚሆነው እና ምንን የሚያስመለክቱን ነው የሚመስልህ? አዎ የዛሬው ጨዋታ ምሽት 2 ሰዓት ተኩል ሲል ወደ ቪታሊቲ ስቴዲየም አቅንቶ አርሰናል ቦርንማውዝን የሚገጥም ይሆናል። አርሰናል ምን ያህል ምርጥ ፎርም ላይ እንዳለ ተመልክተናል። የቪላውን ጨዋታ አንስተ ነበረ። ምን ያህል ዶሚኔት አድርጎ እንዳሸነፈ በቪላን ተመልክተናል። ምናልባትም ሰከንድ ሃፍ እና ፈርስት ሃፍ የተለያዩ ጌሞችን ተመልክተናል። በዛኛው ጨዋታ ከቪላ ጋር በነበረው ጨዋታ የቪላ ምርጥ ፎርም እና መሀሉን ምን ያህል ዶሚኔት አድርጎ እንደነበረ ኦናና እስኪወጣ ድረስ ማለት ነው። ከዛ በኋላ ኦናና ሰከንድ ሃፍ በጉዳት ምክንያት ተቀይሮ ሲወጣ መሀሉን ምን ያህል ብልጫ ወስደው በመሀል ምን አይነት ፍሎ አድርጎ እንደነበረ እና ፈርስት ሃፍ የአርሰናልን የራይስን አለመኖር በደንብ ቪላ የተጠቀሙበት፣ ነገር ግን ጎል ስኮር ማድረግ ያልቻሉበት ነበረ። ምን ያህል በመሃሉ እንዴት ፍሎ ሲያደርጉ እንደነበረ ተመልክተናል። አማዶ ኦናና ምን ያህል ዶሚኔት አድርጎ አርሰናልን እንደበለጠ ተመልክተናል። በዛ ጨዋታ ላይ በጣም ነበረ ክፍት ነበር። አርሰናል በደንብ የራይስን አለመኖር በደንብ ያሳወቀበት ነበረ። የዛ ጨዋታ ላይ ማንም ተጫዋች እንደማይሸፍኑ ሜሪኖን ተመልክተናል። ረኒንጎቹ በጣም የቀዘቀዙ ናቸው። ዱዋሎችን ሊያሸንፍ ይችላል፣ ነገር ግን የሚሸነፍ ከሆነ የሪከቨሪ ሩጫዎችን በደንብ ሲቸገር ተመልክተናል። ሜሪኖ ማለት ነው። የራይስን ቦታ ለመሸፈን ያን ያህል ብቁ እንዳልሆነ ከራይስ ጋር ምን ያህል ተራርቀው እንዳሉ ያስመለከተን ጨዋታ ነው። ነገር ግን የኦናና መጎዳትና ለቪላዎችን ነጥብ እንዲጥሉ እና በጣም ዶሚኔት እንዲደረጉ ያደረጋቸው የኦናና መውጣት ነው። ማጊን ነበረ ቀይሮ የገባው የእሱም ቦታ። ነገር ግን ምን ያህል የማጋሊሽ ሄዲንግ የኦናና አለመኖር ምን ያህል ፍሪ ሆኖ እንዲገጭ ያደረገበት ነው። ከዛ በኋላ በመሀል ፍሎ ተደርጎ በጣም ኢንተርሴፕት አድርገው ሲያጠቁ እንደነበረ ተመልክተናል። የሁለተኛው ጎል ሲቆጠርም ዙቢሜንዲ የተገኘበት ቦታ እና ኦዲጋርድ ይዞት የሄደው ማለት ነው። በጣም ዶሚኔት አድርገው ሲያልፉት ማለት ነው። የኦዲጋርድ ያችን ቦታ ሮጦ ሲያልፋት ማለት በመሀል በጣም ፍሎ አድርጎ ሲያልፍ እና ለዙቢሜንዲ የሰጠው ኳስ በደንብ የኦናናን አለመኖር ያሳየ ነበር። በጣም በኦናና አለመኖር ቪላ በጣም ተቸግረው እና ተፍረክርከው ወጥተዋል በዛ ጨዋታ ላይ እና አርሰናል ደግሞ ያንን አድቫንቴጅ በደንብ በሚገባ ተጠቅሞበታል። ሁሉም ሶስቱም ኳሶች በዛ ነበረ ሲያልፉ የነበሩት የገቡ ኳሶች እንዳለ ካውንተር ነበረ። ያንን ካውንተር ደግሞ የሚያቆምና ዲስትሮይ የሚያደርግ የቪላ ተጫዋች አልነበረም። በዛ የካማራ አለመኖር በቅጣት አለመኖርና የኦናና ደግሞ ከረፍት በኋላ በጉዳት መውጣት ለአርሰናል በጣም ትልቅ አድቫንቴጅ ነበር።
መሀሉን ብልጫ ለመውሰድ ማለት ነው። እና ያንን ጨዋታ በሚገባና በምርጥ ፎርም አሸንፎ ነበር። ከዚህ በፊትም ስናነሳ የነበረው አርሰናል የአንድ ጎል ኢንተርቫሉን በደንብ ለማስጠበቅ ዲፌንሰብል ሆኖ ኦርጋናይዝድ ሆኖ ወደኋላ ተከላክሎ ነጥቧን ለማስጠበቅ በሚያደርግበት ታይም ያንን ሪስክ ወስዶ በጣም ዶሚኔት ተደርጎ ጎል ስኮር ተደርጎበት በጣም አጣብቂኝ ውስጥ ሲገባ ተመልክተናል። ነገር ግን የቪላው ጨዋታ ላይ በደንብ ነበረ አጸፋዊ ምላሽ ሲያደርጉ የነበሩት። ጎል ስኮር ለማድረግ ያላቸውን ፍላጎት በደንብ ተወጥተው የማጋሌሽ መኖር ማጋሌሽ ተጎድቶ እስኪወጣ ድረስ ምን ያህል ዶሚኔት አድርጎ አንድ ኦን ታርጌት እንኳን አልተደረገም። ማጋሌሽ እስኪወጣ ድረስ ማለት ነው። አንድ ኦን ታርጌት እንኳን አልተደረገም። የማጋሌሽ መኖር ምን ያህል ለአርሰናል እረፍት እንደሚሰጥና በደንብ ለአርሰናል ምን ያህል ወሳኝ ተጫዋች እንደሆነ ያስመለከተ ጨዋታ ነበር እና ቪላን በሚገባ እና በምርጥ ፎርም አሸንፏል። ቦርንማውዝ በአንጻሩ ከቼልሲ ጋር የነበረውን ጨዋታ ተመልክተናል። በዛን ዕለት ማለት ነው ማክሰኞ ዕለት ከቼልሲ ጋር 2-2 የተለያየበትን ጨዋታ ተመልክተናል። ፈርስት ሃፍ እና ሰከንድ ሃፍ ያው የተለያየ ቼልሲ ስለ ቼልሲ ወጥነት ስናወራ ነበረ። ቦርንማውዝም ከዛ በፊትም 9 ጨዋታዎችን እንዳላሸነፈ በ5ቱ ተሸንፎ በ4ቱ አቻ እንደወጣ ብዙ አንስተን ነበር። ከዛ በፊት ሁለቱም ወጥ ፎርም ላይ ያለመሆናቸው እና የማሸነፍ ንጻሬ ውስጥ እንደሌሉ አንስተን ነበር። ያው ሁለቱም 2 አቻ በመለያየታቸው ቦርንማውዝ ጎሎችን ስኮር ማድረግ እንደሚችል እና ዲፌንሱ ላይ በጣም ጥያቄ እንደሚነሳበት አንስተን ነበረ። የቦርንማውዝ በዛም ጨዋታ ላይ የተመለከትነው ነው። ነገር ግን የሰሜኑ አለመኖር ወደ ሲቲ ለመዘዋወር በመቃረቡ ከዚህ ጨዋታ ውጪ ይሆናል ተብሎ ይጠበቃል። ከዛሬው ጨዋታ ውጪ ማለት ነው። ስለዚህ ቦርንማውዝ ደግሞ ሌላ የአታኪንግ መሳሪያቸውን የሚያጡ ይሆናል። ይህም ለአርሰናል ትልቅ አድቫንቴጅ ይሆናል ተብሎ ይጠበቃል። ያው ከአምናው ቦርንማውዝ የዘንድሮ ቦርንማውዝ በጣም የወረደውን ቦርንማውዝ ነው እየተመለከትን ያለ ነው። መጀመሪያ አካባቢ ምናልባትም ምርጥ በሁሉንም ተጫዋቾች ተክቷል። ወደ ማድሪድ ዲፌንስ ልኳል፣ ወደ ሊቨርፑል፣ ወደ ፒኤስጂ በጣም ወደ ትልልቅ ቲሞች ነበር ተጫዋቾቻቸውን የሸጡት ማለት ነው። እና ይህንንም ቦታ ደግሞ በምን ያህል መልኩ ይሸፍናሉ ተብሎ ሲጠበቅ የመጀመሪያዎቹ 6-7 ሳምንታት ላይ ምርጥ ቦርንማውዝን ተመልክተን ነበር። ከዛ በኋላ የመንሸራተት ባህሪ አሳይቶ በጣም የወረደውን ቦርንማውዝ እየተመለከትን እንገኛለን። የእነሱንም ክፍተት እንደነ ኬርኬዝ ያለ ተጫዋቾችን ከቨር ለማድረግ ዲፌንስ ወደ ማድሪድ ሄደው የ19 ዓመቱ ሂውጅሰንን የእነሱን ቦታ ከቨር ለማድረግ ምን ያህል የተቸገሩ እንደሆነ ተመልክተናል። ሴሜኒዮ የአታኪንጉ ላይ ምርጥ ፎርም ላይ የሚገኝ ነበረ። ነገር ግን ወደ ሲቲ ለመዘዋወር እየተቃረበ በመሆኑ ቦርንማውዝ በምን አይነት አቀራረብ አርሰናልን ሊገጥም ይችላል? ምናልባትም ቦርንማውዝ በዚህኛው ጨዋታ በጣም የሚቸገር ይመስለኛል። በሜዳው ስለሆነ ምናልባት ነጥብ ለመጋራትም ትልቅ አድቫንቴጅ ይኖረዋል ተብሎ ቢጠበቅም፣ ነገር ግን ቦርንማውዝ አሁን እያሳየን ያለው ፎርም ካለፉት 10 ተከታታይ ጨዋታዎች 5 አቻ በመውጣት 5ቱን ሽንፈት በማስተናገድ ነው የዛሬውን ጨዋታ የሚያደርገው ማለት ነው። አርሰናል በአንጻሩ የፕሪሚየር ሊግ 4 ተከታታይ ጨዋታዎችን በማሸነፍ ከቪላ ጨዋታ በኋላ ማለት ነው 4 የፕሪሚየር ሊግ ጨዋታዎችን በተከታታይ አሸንፎ ነው የዛሬውን ጨዋታ ወደ ቦርንማውዝ አቅንቶ የሚያደርገው ማለት ነው። እና ይሄ ትልቅ ለአርሰናል ትልቅ ግምት የሚሰጥበት ጨዋታ ነው ብዬ ነው የማስበው። ነጥቡን ወደ 7 ለማስፋት ከሲቲ ጋር ያለውን የነጥብ ልዩነት ወደ 7 ለማስፋት ትልቅ አድቫንቴጅ ነው ብዬ ነው የማስበው። ምክንያቱም አርሰናል ያለበት ፎርም እና ቦርንማውዝ ያለበት ፎርም የማይገናኝ ስለሆነ ማለት ነው። ጭራሽ ነው የማይገናኝ። ምክንያቱም አርሰናል ያለበት ፎርም ላይ
አሁን ሰዓት በፕሪሚየር ሊጉም የእሱን ያህል ፎርም ያለው ቡድን የለም። ምክንያቱም አርሰናልን ስንመለከት በብዛት ቤስት ኢሌቨኑን ሳይሆን ከቤንች ላይ የሚነሱ ተጫዋቾችን ነው። ቼልሲ በጣም እየተቸገረ ከዚህ በፊት እየተቸገረ የሚገኘው ቤስት ኢሌቨኑን ካስገባ በኋላ ቀይሮ የሚያስወጣቸው ተጫዋቾች እነ ፓልመርን የሚያስወጣቸው ማለት ያስገባቸው ግን የእነሱ ተቀራራቢ እንኳን ያልሆኑ ተጫዋቾችን ነው። በቼልሲ በኩል በጣም እየተቸገረ ቅሬታም የተነሳበት ኤንዞ ማሬስካ እስኪባረር ድረስ በደንብ እየተቸገረበት የነበረው በእርግጥ እሱን ፈልጎም ቢሆን መባረሩን ማለት ነው መውጣትም ፈልጎ ስለነበረ ምናልባት የተጫዋቾቹ ቅያሪ በጣም ኢፌክት ያመጡበት ነው። የሚቀይራቸው ተጫዋቾች በደንብ ከሚወጡትና ከሚገቡት ጋር ተመጣጣኝ ስላልሆነ በደንብ እየተቸገረ እንደነበረ ተመልክተናል። ነገር ግን አርሰናል ቤት ስንመለከት ቤንች ላይ የሚቀመጡት ተጫዋቾች በደንብ ከሚገቡት ሁላ ካሉት ሁላ የሚሻሉ እስኪመስል ድረስ ነው። አሁን ለምሳሌ ኦዲጋርድ ነው፣ ኤዜ ነው ቤስት የሚሆኑ በጣም ብዙ ጊዜ ሰውም ሲያነሳ እንደነበረው ብዙ ደጋፊዎችም ሲያነሱ ነበር። የኦዲጋርድ እና የኤዜን ማን ነው የተሻለ ተጫዋች ተብሎ እንኳን እስኪጠራ ድረስ በደንብ ሻይን ሲያደርጉ እንደነበረ ተመልክተናል። ነገር ግን ኦዲጋርድ ቺን 2 ጨዋታው በጣም ምርጥ ፎርም አስመልክቶናል። ከኤዜ ጋር ያለውን ኮንትሪቢዩሽን በደንብ ለማሳየት ማለት ነው። እና ኤዜ ነው ቤንች የሚሆነው፣ ማዱኬ ነው ቤንች የሚሆነው፣ ሌላ እንደ ማርቲኔሊ ያለ ወደ 2022-23 የውድድር ዘመን የአርሰናል ምርጥ የዛን ውድድር ዓመት ኮከብ ጎል የነበረ ማለት ነው። ወደ 15 ጎሎችን ስኮር በማድረግ ማለት ነው። እና እነ ጋብርኤል ጂሰስ ናቸው እና ሃቨርት ቤንች ላይ የሚቀመጡት። ይህንን ስትመለከት በደንብ አርሰናል በደንብ ፎርም ላይ እንደመጣ የምትመለከት ነው። ነገር ግን ጉዳት አሁንም እያስቸገረው ነው። እንደ መስኩዌራ ያለ ጉዳት ላይ የሚገኝ ተጫዋች ነው። ሌላው እንደ ካላፊዮሪ ያለ ቤንጃሚን ዋት በእርግጥ ተመልሷል ከጉዳት። ማክስ ዶማንም ጉዳት ላይ የሚገኝ ሌላ ተጫዋች ነው። ነገር ግን አርሰናል ያለው የቡድን ጥልቀት በደንብ የተመለከትንበት ነው። ከዚህ በፊትም ያሉ በጣም ብዙ ተጫዋቾች እነ ጋብርኤል ሲጎዱ ሪፕሌስ አድርጎ ሲገቡ የነበሩት እና ሂንካፔ ምን አይነት ምርጥ ፎርም እያሳዩ እንደነበረ ተመልክተናል። ይህንን ስንመለከት ዛሬውን ጨዋታ ደግሞ እነ ጋቢ መኖር ሳሊባ እና የጋብርኤል ጥምረትን የምንመለከት ይሆናል። ዛሬም ከቪላ ጨዋታ በኋላ እነኚህ ተጫዋቾች ምን ያህል ዶሚኔት አድርጎ ኦን ታርጌት እንኳን እስኪደረግባቸው ድረስ የተመለከትንበት ነው። በደንብ 8 ጨዋታ ተከታታይ ክሊንሺት ሲያስመዘግቡ ማለት ነው። እነሱን ስንመለከት ሁለቱን ተጫዋቾች ስንመለከት ምን ያህል ለአርሰናል ትልቅ ኢፌክት እንደሚያመጡ ሁሉም ጨዋታ ላይ እየተመለከትን እንገኛለን። በዛሬውም ጨዋታ በደንብ ይሄንን ፎርም እንመለከታለን ብዬ አስባለሁ። ባክፎሩ በነ ሂንካፔ፣ ማጋሌሽ፣ ሳሊባ እና ከግራ ወደ ቀኝ ማለት ነው የቲምበር እንመለከታለን። የራይስ አለመኖር ምናልባት ለአርሰናል ሌላ ፎርም እንዲኖረው የሚያደርግ ይመስላል። ዛሬ ሜሪኖን የሚጠቀም ነው የሚመስለኝ። ምክንያቱም 2 አታኪንግ ተጫዋቾችን ከሚጠቀም ኦዲጋርድ እና ኤዜን ከሚጠቀም 2 10 ቁጥሮችን ወር ደግሞ በግራና በቀኝ 8 ቁጥር ከሚጠቀም እንደ ዲፌንሱን ማገዝ የሚችል በደንብ ቦርንሞዝ አታኪንግ ላይ በደንብ የተሻሉ ናቸው። ተመልክተናል። በጣም ምርጥ አታኪንግ ፎርም ያላቸው ናቸው። ስለዚህ ሜሪኖን የሚጠቀም ነው የሚመስለኝ። ከፊት ለፊት እንደተለመደው ሳካ፣ ጊዮኬሬሽ እና ትሮዛርድን ይጠቀማል።
አርሰናል ምናልባት ይህንን ፎርሜሽን የራይስ አለመኖር የሜሪኖን ቤስት 11 ውስጥ መግባት ይወስነዋል። ከቡድኑ ጋር እንደተጓዘ እናውቃለን። ነገር ግን ሪስክ የሚወስድ አይመስለኝም በዚህኛው ጨዋታ ላይ የራይስን የመሰለ ትልቅ የአርሰናል የልብ ምት ምን ያህል ምርጥ ፎርም ላይ እንደነበረ ሚካድ አይደለም። በደንብ ብዙ ጨዋታዎች ላይ የተመለከትነው ነው። በጣም ምርጡን ራይስን ተመልክተናል በዚህ ውድድር ዓመት። በተለይ ለአርሰናል ከአንደኛ ደቂቃ እስከ 90 ደቂቃ ድረስ ተመሳሳይ ረኒንግ ሲያደርግ ተመልክተናል። ተመሳሳይ ታክል ሲያደርግ ተመልክተናል። ምንም የአንደኛ ደቂቃም የ90 ደቂቃ ሩጫው ተመሳሳይ ሪከቨሪ ሩጫዎችን ሲያደርግ እንመለከታለን። ለአታኪንጉም በዛው ልክ ሌላ ተጫዋች ይህንን ሲያደርግ እንመለከትም። በእርግጥ መከላከሉን በደንብ ሊያግዙ ይችላሉ የአታኪንጉ ፎርም ላይ ያሉት ማለት ነው። ነገር ግን ከሙሉ 90 ደቂቃ ተመሳሳይ ፎርም ሊያሳዩን አይችልም። ራይስ ነው በጣም በሚገርም ፎርም ሲያሳየን እየተመለከትን የምንገኘው። ነገር ግን ሪስክ የሚወስድ አይመስለኝም በዛሬው ጨዋታ የቦርንማውዝን ጨዋታ። ቦርንማውዝን ለማሸነፍ በቂ ስኳድ አለው ብዬ ነው የማስበው፣ ራይስም ባይኖር ማለት ነው። ቪላን ያሸነፈ ስኳድ ለቦርንማውዝ ያው ሚያንስ አይመስለኝም። ነገር ግን ሪስኮችን ላለመውሰድ ራይስን የሚያስቀምጥ ይመስለኛል፣ ራይስን የሚጠቀም ይመስለኛል። ያው እንደዚህ አይነት ሪስኮችን የምትወስዱ ከሆነ ለቀጣይ ጌሞች የምታጣው ከሆነ ከባድ ነው የሚሆነው። ስለዚህ ታይትሎችን ለማሳካት ደግሞ እንደዚህ አይነት ጉዳቶችን ማኔጅ ማድረግ ግዴታ ስለሆነ ለቦርንማውዝ ጨዋታ ይጠቀመዋል ብዬ አላስብም። አይደለም የቦርንማውዙ ላይ የቪላው ላይ ራሱ ግዴታ ማሸነፍ አለበት የተባለበት ጌም ላይ ራሱ ሪስክ ላለመውሰድ ብሎ እንዳስቀመጠው እናስታውሳለን ከቪላ ጋር የነበረው ጨዋታ ላይ። ነገር ግን አሸንፎ ወጥቷል። ያለ ራይስም ዶሚኔት አድርጎ አሸንፎ እንደወጣ ያው የቅርብ ጊዜ ተወስታችን ስለሆነ ማለት ነው። እና በዚህኛውም ጨዋታ ላይ ምናልባት ራይስን አስቀምጦ ሌላ ቦርንማውዝን ለማሸነፍ የሚጠቅመው ስኳድ ስላለው ራይስን አይጠቀምም። ስለዚህ አርሰናል ምርጡን አርሰናል እየመጣ ነው ብዬ ነው የማስበው። ሁሉም ከጉዳት ሲመለሱ ምርጥ አርሰናል እንመለከታለን። አሁን ከቤስት 11 ውስጥ የራይስ እና የካላፊዮሪ ጉዳት ካልሆነ በስተቀር ሁሉም ተጫዋቾች ያው ሲጀምር ብቁ ናቸው ብዬ ነው የማስበው። ስለዚህ የዛሬውን ጨዋታ ለአርሰናል ትልቅ አድቫንቴጅ ነው ብዬ ነው። የሴሜኒዮም አለመኖር በቦርንማውዝ በኩል ትልቅ የአታኪንግ ጉሌት ስለሚጎዳው አርሰናል ያንን አድቫንቴጅ በደንብ ይጠቀማል ብዬ ነው የማስበው። ስለዚህ አርሰናል ትልቅ ግምት ይሰጠዋል። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውል ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።